መልካም እንግዲህ ገብታችሁ ከጨረሳችሁ እንጀምር። እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር አምላክ ከሁላችን ጋር ይሁን። እንግዲህ በዚህ በምዕራፍ 3 ቅዱስ ዮሐንስ ጌታችን መድኃኒታችን ኢየሱስ ክርስቶስ ጻፍ ይሏል እንጂ እቺ ከተማውን በራሷ የሞተች ከተማ ስለሆነች ይቅርታ የሞተች ቤተክርስቲያን ስለሆነች ለምንድነው የሞተች የተባለችው? ምንም ነገር ተፈልጎባት የምግባር ጉድለት ባይኖርባትም ግን በህይወት ያለች ትመስላለች እንጂ በህይወት የሌለች በማለት ያስቀምጣታል። በህይወት የሌለች በማለት ይናገራታል። ስለዚህ ምንድነው የሚለውም ከመጽሐፍ ቅዱስ እንመልከት። ምዕራፍ 3 የዮሐንስ ራእይ ምዕራፍ 3 ከቁጥር 1 ላይ ለሰርዴስም ቤተክርስቲያን አለቃ እንዲህ ብለህ ጻፍለት፣ 7ቱ የእግዚአብሔር መናፍስትና 7ቱ ከዋክብት ያሉት እንዲህ ይላል በልና ንገረው አለ ጌታችን ኢየሱስ ክርስቶስ ማለት ነው። ስራህን አውቃለሁ፣ ሕያው እንደመሆን ስም አለ። ሕያው እንደመሆን ሲል በጌታ በኢየሱስ ክርስቶስ መኖር ብቻ ሳይሆን እንቅስቃሴ የሌለው ትሩፋት የሌለው ፍሬ የማያፈራ ሁሉ ይቆረጣልና ሞተሃል ግን አለው። እንግዲህ ተግተህ ሊሞቱ የደረሱትን አጽናናቸው። ለዚች ቤተ ክርስቲያን እዚህ ሰርዴስም ተብላ ለምትጠሯ ቤተ ክርስቲያን ላለው አለቃ ታበረታ እንደሆነ አበርታ፣ ሊሞቱ ለደረሱት ለነሱ መጽናናትን ስጣቸው። በአምላኬ ፊት ስራህን ፍጹም ሆኖ አላገኘሁትምና። በአምላኬ ፊት ሲል ምን ማለት ነው? ምን ማለቱ? ኢየሱስ ክርስቶስ አምላክ አለው እንዴ? የለም። ስለ ሰውነቱ ሰው ሆኖ መጥቶ ስለ ማስተማሩ ሲናገር ባስተማረው ትምህርት በገለጠው ትምህርት ሰው ሆኖ ተመላልሶ በነበረበት በዛ ሰውነቱ የተናገረውን ቃል ሲያስታውስ በአባቴ ፊት አፍርብሃለሁ፣ በእግዚአብሔር አብ ፊት። ለምን? እግዚአብሔር አብ አንድያ ልጁን ልኮ ያስተማረውን ትምህርት በዚች ምድር ላይ ተመላልሶ ያስተማረውን ትምህርት ሁሉ ያልተገበረ ነውና በአምላኬ ፊት ስራህን ፍጹም ሆኖ አላገኘቱምና እንዴት እንደተቀበለና እንደሰማ አስብ፣ ጠብቀውም፣ ንስሐም ግባ። ባትተጋ ግን እንደ ሌባ ድንገት እመጣብሃለዋል። ስለዚህ ትጋት የሌላቸው፣ ጽናት የሌላቸው፣ ጥንካሬ የሌላቸው፣ ፍጥነት የሌላቸው ክርስቶስ ያስተማራቸውን ትምህርት ያልተቀበሉ ምን ይሆናሉ? ሞት ይመጣባቸዋል። በማናቸውም ሰዓት እንደምመጣብህ ከቶ አታውቅምና። ስለዚህ እመጣብሃለሁ። በምን ሰዓት እንደምመጣብህ አታውቅም። ያ ማለት ሞት ነው አይደለ? ሰው ከሞተ በኋላ ለፍርድ የሚነሳው ያው ከ2000 ምናምን ዓመት አለፈ መች መጣ ክርስቶስ ምናምን የሚሉ ሰዎች አሉ። ሰው የሞተ ቀን በነጋታው ሲነሳ በእግዚአብሔር ፊት ለፍርድ ነው የሚቀመጠው። 1000 ዓመት ከሞት በኋላ አይቆጠርም። በሰው ልጅ 1000 ዓመት የሆነ በእግዚአብሔር 1 ቀን ስለሆነ፣ ስለዚህ እኛም ያለን ቀን ዛሬ ነው። ድንገት ይመጣብናል ማለት ሞት ከመጣ በኋላ የምንነሳው ለፍርድ ስለሆነ እንጂ የክርስቶስን መምጣት እየተጠባበቅን ከሆነ ተሳስተናል። ለምን? ክርስቶስ ይመጣ ስላለ ብቻ አይደለም። አሁን እንደሚመጣ ማወቅ አለብን። ይህ ሞት ድንገት ይመጣል። ከሞት በኋላ ያለው ፍርድ ነው። ከሞት በኋላ ባለው ትንሣኤያችን ወይ ወደ ዘላለማዊ ሞት ወይ ወደ ዘላለማዊ ልንገባ ስለሆነ ማለት ነው። ስለዚህ መቼ እንደምመጣብህ ከቶ አታውቅም አለ። ሞት መቼ እንደሚቀድሞ አያውቅም። ከሞት በኋላ ፍርድ ስለሆነ። ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ከአንተ ጋር አሉ። የትኛውን ልብስ? ክርስቶስን አይደል የለበስ ነው። ስለዚህ የለበስነውን የክርስቶስን ፍቅር፣ ክርስቶስን ንጹሕ የሆነውን ያላረከሱ እዚች በረከሰች ቤተክርስቲያን ውስጥ የረከሰች ቤተክርስቲያን ማለት ቤተክርስቲያኒቱ ውስጥ በሚመላለሱ ክርስቲያኖች ከቅድስና ወጥተው ቅድስናን ያጡ የተቀደሰችዋ ቤተክርስቲያን ውስጥ በቅድስና የማይመላለሱ በሰርዴስ ጥቂት ሰዎች ከእናንተ ጋር አሉ። የረከሱ ብዙዎች ቢሆኑ የተገባቸው ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ። እነዛ በዛ እርክስና በሞላበት ቅድስና በሌለበት ነገር ውስጥ የሚመላለሱ ክርስቲያኖች ባሉበት ውስጥ ግን ደግሞ የጸኑት ከኔ ጋር ነጭ ልብስ ለብሰው ይመላለሳሉ አለ ባለቤቱ ራሱ ክርስቶስ። ስሙም ከሕይወት መጽሐፍ አይደመሰስም። በአባቴና በመላእክቱ ፊት ለስሙ መሰክርለታለሁ። መንፈስ ቅዱስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ስለዚህ ይቺ ቤተ ክርስቲያን ውስጥ የሚገኙ አብዛኞቹ በክርስቶስ አሉ እንጂ ክርስቶስን አይወክሉ።
ክርስቶስን ያውቁታል እንጂ ክርስቶስ በሰጠው ትምህርት አይመሩም። ከክርስቶስ ጋር ያሉ ይመስላችኋል እንጂ ክርስቶስን ጭራሽ አያውቁትም። ስለዚህ በቤተ ክርስቲያኒቷ ውስጥ ቢኖሩም ሞት አለባቸው እያሉ ስለዚህ ጆሮ ያለው ምን ይበላል? ይስማ። ከዛ ወዲያ ስድስተኛዋ ቤተ ክርስቲያን ፊላደልፊያ ተብላ ትጠራለች። ፊላደልፊያ ተብላ የምትጠራ ቤተ ክርስቲያን ናት። የታማኝነት ክፍት በር ያገኘች ቤተ ክርስቲያን፣ ምንም አይነት ወቀሳ ያልተገኘባት ፊላደልፊያ ተብላ ትጠራለች። ስድስተኛዋ ቤተ ክርስቲያን ምንም ወቀሳ አልተገኘባት፣ ታማኝ ንጹሕ የሆነች ቤተ ክርስቲያን። ስለዚህ ቤተ ክርስቲያን ጌታችን ኢየሱስ ክርስቶስ እንደዚህ ይላል ለቅዱስ ዮሐንስ፣ ለፊላድልፊያ ቤተ ክርስቲያን አለቃ እንዲህ ብለህ ጻፍ፣ የዳዊት ቤት መክፈቻ ሁሉ በእርሱ ዘንድ ያለ፣ ያለ እርሱ የሚከፍት የሚዘጋም የሌለ፣ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነ እርሱ እንዲህ ይላል በልና ንገረው፣ በዳዊት ዙፋን ለዘላለም የነገሰ ነውና። ስራህን አውቃለሁ፣ እነሆ በፊት የተከፈተች ደጅን ሰጥቼሃለሁ፣ ሊዘጋት የሚችል ማንም የለም። ኃይልን ጥቂት ቢሆን ቃሌን ጠብቀሃልና፣ ኃይልህም ጥቂት ቢሆን ከሌሎቹ አንጻር ሲታይ በጥቂት ትንሽ ከሚባሉ ናቸው። ነገር ግን ቃሌን ጠብቃል፣ ስሜንም አልካድክም አለ። በጣም ብዙ መከራ ነበረ፣ ሞት ነበረ፣ እንግልት ነበረ። ግን የእግዚአብሔርን ስም ካለካዱት መካከል አንዱ፣ ክህደትን ካለፈጸሙት አንዱ ስለሆነ ክርስቶስ ይመሰክርለታል። እነሆ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ። እነሆም መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ አለ። ይህን ቃል ክርስቶስ ለማን ነው የሚናገረው? ለፊላደልፊያ ሊቀ ካህን አይደለ? ፊላደልፊያን ቤተክርስቲያን ለሚያስተዳድራት አለቃ። ካላመኑት አይሁዳን መካከል አንዳንዶቹን እሰጣለሁ ማለት በምታስተምረው ትምህርት ምን ይላሉ? ይማረካሉ፣ ይገዛሉ ማለት ነው አይደል? ወደ አንተ ይጨመራሉ ነው። ታዲያ ራሱ ክርስቶስ ምን አለ? በፊትህ መጥተው ይሰግዳሉ አለ። ምን እያለን ነው? ከእግዚአብሔር ውጭ ስግደት ይገባል እንዴ? አይደል ወንድሞቻችን? ጥያቄያቸው ምን ማለት ነው? በፊትህ መጥተው ይሰግዳሉ ማለት ምን ማለት ነው? የክብር ስግደት ስለ አገልግሎቱ የተሰጠ ከእግዚአብሔር የተሰጠው ቃል ኪዳን ነው እኮ። ለማን? ስድስተኛ ቤተክርስቲያን ለሚያስተዳድራት ካህን። እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ አለ። ሰው በዛ ሊቀ ካህን ፊት ወይም ደግሞ ያቺ የዛች ቤተክርስቲያን የዚች የፊላደልፊያ አገልጋይ ለሆነው ሊቀ ካህን መጥተው ሲሰግዱ የማን ፈቃድ ሆኖ ነው የሚሰግዱት? የማን አገልጋይ እንዲሆኑ አውቆ ነው የሚያሰግዳቸው? ይህ አሰግዳለሁ የሚለው ማን ነው ስንል ራሱ ክርስቶስ እኮ። ግን የዚችን ቤተክርስቲያን አገልጋይ የሆነው ሊቀ ካህን እንዲያመልኩት ነው እንዴ? አይደለም። የክብር ስግደት የትዕግስቴ ቃል ጠብቀሃልና፣ ስለዚህም እኔ በምድር ሁሉ ያሉትን ትፈትናቸው ዘንድ በዓለም ሁሉ ከምትመጣው የፈተና ሰዓት ምን እልሃለሁ? እጠብቀሃለሁ። ቃል ኪዳን እኮ ነው። ለሚወደው ቃል ኪዳን እየገባለት ነው። እግዚአብሔር አምላክ ለሚወደው ምን ቃል እየገባለት ነው። ደግሞ ይህንን ቃል እየገባ ያለው ራሱ ክርስቶስ ነው። እነሆ እኔ ቶሎ እመጣለሁ፣ ማንም አክሊልን የሚወስድብህ እንዳይኖር ያለን አጽንተህ ያዝ። አክሊል አለው ግን ገና አልተሰጠው። መቼ ነው የሚሰጠው? የትንሣኤ ቀን እግዚአብሔር ለፍርድ ሲመጣ ገና የድል አክሊል እንጠብቃለን ሁላችን። ዛሬ በምድር የምንታገለው ትግል የድል አክሊል አለን፣ ሽልማት አለን። ድል የነሳውንም በአምላኬ መቅደስ አምድ አደርገዋለሁ፣ ከዚህ ወዲህ ወደ ውጭ አይወጣም። ምንድን ነው አምላኬ አምላኬ የሚለው? ኢየሱስ ክርስቶስ ራሱ አምላክ ሆኖ ሳለ ምንድን ነው አምላኬ አምላኬ እያለ ያለው? ያ እግዚአብሔር አብ የፈጠረው ራሱ እግዚአብሔር ወልድ የፈጠረው
ደግሞ መንፈስ ቅዱስ የፈጠረው አንድ ሶስት አካል ሲሆኑ አንድ አምላክ ብለን ቅድም በተማርነው ትምህርት የፈጠሩት ሰው የሚባልን ምን ያደረገ መዋሃዱን ሲናገር ይህ የተዋህዶን ስጋ እንዳልተወ ሲናገር ያ የተዋህዶ ስጋ ለዛ ለተዋህዶ ስጋ እሱ ተዋህዶት በዙፋን ለያዘው ስጋ የፍጡር ስጋ መሆኑን ሲናገር፣ ስለዚህ አምላኬ ሲል እግዚአብሔር አብ ለዛ ሰውነት ለዛ ለእሱ ለተዋህዶ ሰውነቱ ምንድን ነው? አምላኩ ነው። ራሱ ወልድ ደግሞ መለኮት ከስጋ ጋር ተዋህዷል አይደለ? ስለዚህ የተዋህዶ ይህ መለኮት ለዛ ለተዋህዶ ለራሱ ስጋ ምኑ ነው? አምላኩ ነው። መንፈስ ቅዱስ ወልድ ለተዋህዶ ስጋ ምኑ ነው? አምላኩ ነው። ግን የፍጡር ስጋ አይደለም ነው። ምክንያቱስ መለኮት የባህሪው አድርጎታልና። ስለዚህ ወደ አምላኬ ወደ አምላካችሁ አለና ሁለት ቦታ ለየው። እርሱ አምላኬ ሲል ስለ እሱ እየተናገረ አይደለም። ስለ እኛ ለእኛ አምላክ እንደሆነው ወይም ደግሞ እግዚአብሔር አብ ለእኛ አምላክ እንደሆነው እየተናገረ አይደለም። ምክንያቱስ የጸጋ አይደለማ። ለምሳሌ ሙሴ በፈርዖን ላይ አምላክ ሆኗል፣ ግን ሙሴ ፍጡር ነው። የሙሴ አምላክነትና የክርስቶስ አምላክነት አንድ አይደሉም። ሙሴ የጸጋ አምላክነት ነው። የእግዚአብሔር የኢየሱስ ክርስቶስ አምላክነት ግን ዘላለማዊ ነው፣ የነበረ ያለና የሚኖር ነው። ስለዚህ ወደ አምላኬ ወደ አምላካችን ሲል ራሱ ለፈጠረው ስጋ አምላክ ነው። ወደ አምላኬ ሲል ከእኛ ነጠለው ወደ አምላካችን ብሎ ራሱን ቢያካትት ኖሮ ፍጡር ይሆን ነበር። ግን ወደ አምላኬ ከዛ ወዲያስ ወደ አምላካችሁ ከዛ ወዲያ ወደ አባቴ አለና ደግሞ ወደ አባታችሁ አለ። ወደ አባታችን ቢል ኖሮ ሁላችንም የጸጋ አባትነት ነበር የሚኖረን ከክርስቶስ ጋር። የእሱ አባትነት ግን የባህሪ ነው፣ ለእኛ አባትነቱ ግን የጸጋ ነው። ስለዚህ ነው እነሆ እኔ ቶሎ እመጣብሃለሁ፣ ማንም አክሊልን የሚወስድብህ እንዳይኖር ያለህን አጽንተህ ያዝ፣ ድል የነሳውንም በአምላኬ መቅደስ አምድ ያደርገዋል፣ ከዚህ ወዲያም ወደ ውጭ አይወጣም። በላዩም የአምላኬንና ስምና ከሰማይ ከአምላኬ ዘንድ የምትመጣውን የአዲሲቱን የአምላኬን ከተማ የኢየሩሳሌምን ስም አዲሱን ስሜን እጽፍበታለሁ። መንፈስ ቅዱስ ለአብያተ ክርስቲያናት የሚለውን ጆሮ ያለውን ይሰማል። ምን ማለት ነው? በአብ ልብ የታሰበችዋን እያለን እኮ ነው። በፍቃዱ ሰውን ዘንድ የፈቀደውን የእግዚአብሔር አብን ፍቃዱን ሲል አስቀድሞ ዓለም ሳይፈጠር በነበረ ክብር ከእግዚአብሔር አብ ጋር የሰሯትን ያችን መንግስት ሲል ነው ደግሞ በሌላ ቋንቋ። ስለዚህ ስሜን እጽፍበታለሁ መንፈስ ቅዱስም ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ስለዚህ ይቺ ቤተ ክርስቲያን የጸናች የበረታች እንከን ያልነበረባት ስለነበረች እግዚአብሔር አምላክ በፊቱ የሚሰግዱለት እንዳሉ ሁሉ መሰከረለት። የመጨረሻዋ ቤተ ክርስቲያን ሎዶቅያ ተብላ ትጠራለች። ሰባተኛዋ ቤተ ክርስቲያን ሎዶቅያ ትባላለች። ለብ ያለች በማለት ያስቀምጣታል። ወይ አልበረደችም፣ ወይ አልሞቀችም፣ ወይ አልሞተችም፣ ወይ አለች አትባልም። እቺ ሰባተኛዋ ቤተ ክርስቲያን ሎዶቅያ ትባላለች። ምንም አዎንታዊ አልተጠቀሰላትም። ስለዚህ ምን ብሎ ይናገራል ለሎዶቅያ? እዚህ ቁጥር 14 ላይ ለሎዶቅያ ቤተክርስቲያን አለቃ እንዲህ ብለህ ጻፍ፣ አሜን የሆነውን የታመነውን እውነተኛ ምስክር እግዚአብሔር ከፈጠረው ሁሉ አስቀድሞ የነበረ እንዲህ ይልሃል በልና ንገረው። በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም ነበረ፣ ወይ ብትበርድ ወይ ብትሞቅ መልካም ነበረ በለው። ግን ከሁለቱም አይደለም፣ ወይ ሞቀም ወይ በረደም አይባልም። እኛ እንደዛ አይደለ ባህሪያችን። አንዴ ከእግዚአብሔር ጋር፣ አንዴ ደግሞ ከሌላ ጋር፣ አንዴ በጣም የተጋን፣ አንዴ የሰነፍናል። ለዳኝነት የማንመች ሆነናል። ስለዚህ እንደዚህ አይነት ባህሪ የነበራ ስለነበረች ይቺ ሎዶቅያ የምትባለው ቤተክርስቲያን ወይ ትኩስ ብትሆን ወይ በራድ ብትሆን መልካም ነበረ። እንዲሁ ለብ ስላልህ በራድም ወይም ትኩስም ስላለውን ከአፌ ልተፋህ ነው ልተውህ ነው።
ላወጣህ ነው። ስለ አንተ ማሰብ ላቆም ነው። ስለዛች ቤተክርስቲያን ለዛ ቤተክርስቲያን ስላለው አለቃ እግዚአብሔር አምላክ ማሰቡን ሊያቆም ነው። ሀብታም ነኝና ባለጠጋ ሆኛለሁ አንድስ እንኳን አያስፈልገኝም ትላለህ። ነገር ግን ጎስቋላ፣ ምስኪን፣ ድሃም፣ እውርም የተራቆትም መሆንን አታውቅም። ስለምን? ስለ ጸጋ ነው እየነገረን ያለው። ሁሉ የሞላለት የመሰለው ስለሆነ ስለዚህ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈ የራቁትነትን ኀፍረት እንዳይገልጥ ነጭ ልብስን እንድትታይ ዓይኖችን የምትኳለውን ኩል ከእኔ ትገዛ ዘንድ እነግርሃለሁ። በምን? በመፈተን ስለ እግዚአብሔር ቃል በማስተማር ስለ ክርስቶስ በመመስከር ያላመኑት መሀል ገብቶ በማሳመን ሞት ቢመጣ መከራ ቢመጣ በመቀበል ውስጥ ምን እንዲሆን? ለእግዚአብሔር ምስክር እንዲሆን ይቺ ሎዶቅያ የምትባሏ ቤተክርስቲያን ውስጥ ያለውን የዚችን ቤተክርስቲያን ያስጠነቅቋል። በውስጧም ያሉትን ምዕመናን እንዲያነቃቸው ይነግሯል። እኔ የምወዳቸውን እገጽሳችኋለሁ አለ። እግዚአብሔር አምላክ የሚቆጣው የሚወዱን ነው፣ የማይቆጣው የማይወዳቸውን። እግዚአብሔር የማይወዱ አለ እንዴ ስንል፣ አዎ በባህሪያቸው እርኩስነት ያላቸው፣ በባህሪያቸው ከኃጢአት የማይመለሱትን፣ በባህሪያቸው ለማይረባ አእምሮ ተላልፎ የተሰጡትን እግዚአብሔር አይወዳቸው። ስለዚህ እግዚአብሔር አምላክ በጣም አብዝቶ የሚወዳቸውን ይገጽሳቸዋል። አዳምን ተቆጥቶታል። እነ ሙሴ ተቀጥተዋል። ምን ያህል ተቀጣል? እስራኤላኖች ተቀጥተዋል። ዛሬ ኢትዮጵያኖች የሁሉ መከራ ቢወርድብን እግዚአብሔር ከኛ ጋር ስላለ የሚቀጣን ስለወደደን፣ ባይወደን ኖሮ አሳልፎ ይተወናል፣ ይለቀናል። እኔ የምወዳቸውን እገጽሳቸዋለሁ፣ አስተምራቸዋለሁ። እንግዲህ ቅና፣ ንስሐም ግባ አለ። ምክንያቱስ እየቀጣውም አይደለም እየገሰጸውም አይደለም። ስለዚህ ቅና፣ በሌሎቹ ቤተክርስቲያናት ንስሐ ግባ። እነሆ እኔ በደጅ ቆሜ አንኳኳለሁ፣ ድምፄንም ሰምቶ የሚከፍትልኝ ቢኖር ያን ጊዜ ወደ እርሱ እገባለሁ፣ ከእርሱ ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። እኔ በእርሱ አለው፣ እሱ በእኔ አለን። እግዚአብሔር በእኛ እንዲኖር እኛ በእርሱ እንድንኖር ምንድን ነው የምናደርገው? ሐሙስ ዕለት የተሰጠችዋን ያቺን ቅዱስ የሆነ ስጋና ደም መብላት መጠጣት አለብን። እኔ ድል እነሳለሁ ከአባቴም ጋር በዙፋን ላይ እንደተቀመጥኩ ድል ለነሳው ከእኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። መንፈስ ቅዱስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ከእግዚአብሔር ጋር በእግዚአብሔር መንግስት መኖር የምንፈልግ ከሆነ ያለምንም ፍራቻ ያለምንም ወደኋላ መመለስ ለእግዚአብሔር አምላክ ታማኝ መሆን አለብን። ፈሪ ከሆንን ዛሬ ሞቃታ፣ ማታ በራድ፣ ዛሬ ከእግዚአብሔር ጋር ነገ ከሌላ ጋር፣ ዛሬ ወደኋላ ነገ ወደፊት የምንሄድ ከሆነ ከእግዚአብሔር እየራቅን እየጎሰቆልን እንሄዳለን። ስለዚህ በዚህ በምዕራፍ 3 ላይ 7ቱን አብያተ ክርስቲያናት እጅግ በጣም በሚገርም ሁኔታ በምዕራፍ 1 በምዕራፍ 2 በምዕራፍ 3 ላይ 7ቱን አብያተ ክርስቲያናት 7ቱን አለቆችም እግዚአብሔር አምላክ ያስጠነቅቃቸዋል። ለቅዱስ ዮሐንስ በመንፈስ ቅዱስ ተመርቶ ፍጥሞ ደሴት ላይ በነበረበት ሰዓት ላይ ይህንን እንዲጽፍ አድርጎታል ማለት ነው። እግዚአብሔር አምላክ ራሱ ክርስቶስ ተገልጦ ሁሉን ነገር እንደሚመለከት ሁሉ እንደሚታዘብ ዛሬም በሀገራችን ያለችዋን እችን ቅድስት ቤተክርስቲያንን እንደሚመለከታት የታመነ ነው። እንግዲህ ቤተክርስቲያን ወይ በራድ ሆነናል፣ ወይ ሞቃታማ ሆነናል፣ ወይ የታመንን ሆነናል፣ ወይ ያልታመንን ሆነናል። ራሳችንን እንገምግም፣ ህይወታችንን እንገምግም፣ ራሳችንን እንመልከት። ያስተማረን የመከረን እግዚአብሔር አምላክ ስሙ የተመሰገነ ይሁን። የዮሐንስ ራእይ ምዕራፍ 3 በዚህ ይጠናቀቃል። ነገ እግዚአብሔር አምላክ ቀን ከጨመረልን የነገ ሰው ካለን